አይሹናል አዎ እዛ ድረስ ይታል ከያፈረስት ዋው ወደ ውስጥ ነው አዎ ወደ ውስጥ የመኖሪያ ቤቶች በፊት የነበረው በጣም ብዙ ነገር ነው የተነሳው አዎ አንዴ ያለበት ነው መኖሪያ ሰፈር ካሳንቺስ አይደል? ይሄ እንዳለ አሁን እንደዚህ ቤተሰቦች ዮሐንስ ይሄ ነው የታለ ይሄ ነው ፈርስ ነው በቃ ነበርኩ እንጂ ደግሞ ፈጠኑ አንተ የሚጨርሽ አንድ ለቷቱ በራሱ ይፈጠኑት ይሄ ራሱ አዲስ ነው እሺ ዴይ 5 አዲስ አበባ ትልቅ ስራ ጨርሰናል ፒያሳ ነን የውጪ ጉዳይ መጥቼ ነው አንድ ማህተብ የሚያስፈልገኝ ወረቀት ነበርና ወይኔ እንዴት ፈርቼ ነበረ ምክንያቱም ማለት ከዚህ በፊት የልጄን ቪዛ በጣም መጨረሻ ቀላል ነገር 3 ቀን ታሽተን ፓስፖርቱን የልጄን ጥለው ብዙ አላወራንም ብዙ አላወራም ብቻ ግን ኤክስፒሪየንሱ ይሄ አንድ ጉዳይ ለመፈጸም ትንሽ ለየት ያለ ነውና ዛሬ ውሃ ይዤ ስንቅ ይዤ አገልግል ይዤ በጣም ቶሎ ነው የጨረሱልን ሊትራሊ 10 ደቂቃ አይደል አይሞላም በጣም እናመሰግናለን ማህተቡ አለ ወረቀቴ ላይ የት ነው ይሄ ግን ፒያሳ በጀርባው ነንና በጣም ደስ ብሎናል እንዳሰብኩት እንደፈራሁት እንደተዘጋጀውበት አይደለም አንዳንድ ነገሮች አንድ ናቸው ማለት በጣም ብዙ ጊዜ ደረጃ ይወጣል ላይክ አንድ ነገር ስትፈጽም ላይ ሂት ባላለ ከዛ ታች ከዛ ላይ ከዛ ታች ከዛ ላይ ከዛ ታች ጥሩ ኤክሰርሳይዝ ነው አይደል ደግሞ አንድ ጉዳይ ስትጨርስ አንድ ቦታ ማለት ይቻላል አይደል ክፉ አይደለም ወይስ ላይ ልታው አራሪፍ ነው በጣም ወዳቻለሁ እቺ ነገር ብቻ ናት ያየሁት እንጂ ሌላ ነገር ሁሉ ነገር ያምራል ወዳለሁ ኤኒዌይ ግን አሁን ራሱ የሆነው ላይክ አንድ ነገር ወረቀት ይሰጥህና ወዴት እንደምትሄድ አይነገርም ሂድ ነው so like የት እንሂድ ታች ኦኬ ታች ወዴቱ ጋር ከዛ ታች ትሄድና ቀጥታ ወደ ላይ ሁሉ ነገር ደስ ይላል ብቻ አክቹሊ ለመድኩት ላይክ ስለመድኩ ስለ በዛ በቪዛ ኤክስፒሪየንስ ለመርሻው አይደል ፎቅ ወደ ላይ ወደ ታች በጣም እንደምትሄድ ነገሮች ጎን ለጎን አይደሉም አንድ ሰው ሲጨርስ ታች ይልሃል ታች ደግሞ እንደዚህ ተዘጋጅ አይልሁም አሁን ፎቶ ያስፈልጋል ምናምን አትባልም ወደ ላይ በጣም ጥሩ ኤክሰርሳይዝ ነው ይሄ ለቅዱስ የወጣሁት ደረጃ እሱን አዝዬ እዛ ቦታ ኤኒዌይ እድሜ ለካዘኔ ቃላብ አይደል እሱ ነው ቁጭ ብሎ ከሚሰሩት ጋር ፓስፖርቱን በሙሉ የሰው ፓስፖርት አይቶ የልጄን የፈለገው አይደል ሶ እንደዛ ነው እላቸዋለሁ በጣም ሁሉ ነገር በጣም ቶሎ አለቀ
ቀኑ ሙሉ ነፃ ነን ማለት ነው። ወይ አይደል ቅዱስዬ? አሁን ወደ ፒያሳ ወክ እያደረግን ነው። አክቹሊ ማተር የሚያደርገው የዛሬው ነው። ያለፈው ነው። እንድንዘጋጅና እንድንማርበት ሆኗል። ከባለፈው ተምረናል። አሻሽለናል። ያ ከ3 ቀን ወደ 10 ደቂቃ ተለውጧል። ቶጪዬ አልደከመህም ወይስ ደህና ነህ? አይ ደህና ነኝ። ወደ ላይ እንዴ? ኦኬ ብለናል። በዛም አምባሳደር መሄድ እንችላለና የወርቁ ቤቶች ያ ወርቁ ቤት ነው አለፍ በዛ ጋር ነው። በዛ ነው የወርቁ ቤቱ በዛ ነው። ፒያሳ እኔማ እንደዚህ አሳይቼሽ እንደዚህ አድርገን ወደ ወርቅ ቤቱ እንመጣለን። በቃ እንደሱ ናት። እኔ እኮ የመሰለኝ አሁን በታክሲ ስናልፈው አምባሳደርን ያየ ነው መስሎኝ ነው። በዚህ ጋር ነው እኛ መጣለው በዚህ። ኦኬ ሞናርክ ነው ያለነው። ሞናርክ የሚባል ሆቴል ነው ያለነው። አክቹሊ ቅዱስዬ ስላለቀሰብን ትንሽ እንቅልፉ መጣና የሆነ ካፌ ቁጭ እንበል ብለን ወክ አይደል ያሰብነው እስከ ፒያሳ ድረስ። ከዛ እዚህ እኔ ሞናርክን በስም አውቀዋለሁ ግን መጥቼ አላውቅም። አንተ ዝም ብለህ ነው እንግባ ያልከው እዚያ አይደል? ከዛ 13ኛ ፎቅ ላይ ነን። the view is good። ምግቡ ቆንጆ ነው። ምግቡ really ቆንጆ ነው። ደግሞ ሶፋዎች አሉ፣ ቆንጆ ሶፋዎች አሳያቸዋለሁ። ጋደም የምንልበት ቅዱስዬን ማስተኛበት ለትንሽ ጊዜ ደስ ብሎናል። የፒያሳው ወክ ይቀጥላል። አሁን ብሬክ ላይ ነን እና ፍርፍራችን አንደኛ ክንብንብ ብላ ነው የመጣችው። ባሳያችሁ እንቁላሏ ብቻ ነው የምትታየው ከላይ። እሺ አዲስ የሆነበት ነው መተኛት መፈልጋ ለማየት ሁሉ የሞናርክ ሆቴል ቪው ላሳያችሁ ብዬ ነው። በጣም ብዙ ነገር ፈራርሷል እንደምታዩት። ይሄ ነው የሞናርክ ቪው ቁጭ ካልንበት 360 ላውንጅ ይባላል። ሶ አይ ቲንክ ሙሉ በሙሉ 360 ሜክ ሴንስ። ያ ሙሉ በሙሉ 360 ነው። ይሄንን አሁን የፈላነው ፍርፍር ዜሮ ሄዷል። እየተቃጠለ ነው። ቅዱስን በወገቤ ይዣለሁ። አጠፋው። እኔ ምንድነው የሚባለው ማዘያ ነበረ ቤት ብሎኝ ነበር ነፍሴ። ማዘያሽን ይዘሽ ውጪ። ከዛ ይዤ አልወጣሁም። አሁን ቅዱስዬ እንጀራ በወጥ እያደረገኝ ነው። አሁን እንደዚህ በወገብ እንደዚህ ይከብዳል። ማዘያው ግን አሰራሩ ማዘያው ክብደቱን ኢኳል ያደርገዋል። ጀርባዬ ላይ ምንም አይሰማም።
በዚህ ግን እንደዚህ ከዛ ይሄን ተራራ ግን እንወደዋለን። እንፈልገው ኤክሰርሳይዝ ነው አይገስ። ዳገቱን እዩት። የወጣ ነው ዳገት ከስር ጀምሮ የሚገርም ዳገት ነው ወይዘሮ። አዎ ናስኪ ቅዱስ እኔ ደግሞ ዳገት እንዳለቀስ ታው እንቅልፍ መጥቷል አሁንና ስለዚህ ፒያሳ በጣም ተለውጣለች። እስቲ አስተያየታችሁን ንገሩኝ። ደስ አላችሁ ደስ አላላችሁ? ፒያሳ ለኔ በጣም ትልቅ ቦታ ስለሆነ ቤተሰቤ ሱቅ ነበራቸው እዛና ከትምህርት በኋላ ሲያልቅ እዛ ነበር የምንወሰደው። ከዛ ጁስ እንጠጣለን። ሱቅ እዛ ሱቅ ቤት በጣም የምወደው የማስታወሰው ቦታ ነው። ወርቅ ቤት ሳይሆን ቡቲክ ነበረ በስሜ በሶፋኒት ቡቲክ የሚባል። ከዛ ኢንዲያን ኮሚኒቲ ነበር የምማረው እና እኔና ትንሹ ወንድሜ በታክሲ የሚያመጣን ሰው ነበር ወይ ደግሞ አባቴ ወይ እናቴ ያመጡናል። እነሱ ስራ እስኪጨርሱ ድረስ እዚህ ያመጡንና ሱቅ ጁስ እንጠጣለን፣ እንዞራለን ማለት እዛው ፍሎሩ ላይ። ከዛ ፒያሳ የኖርን ጊዜ አለ በጊዮርጊስ ጋር የኪራይ ቤት ማለት ነው። ያ እዚህ ጋር እንድትረዳኝ እንዳልገጭ። ወይኔ እሺ ያ ያሰበ ተፈሪ ሰዎች ነን ስላችሁ የተወለድኩት እና አዲስ አበባ ስንመጣ የሁለተኛ ቤታችን ፒያሳ ነበረ የተከራየ ነው። በጣም ማስታወሰው በጣም ያረሳሁት ቦታ ነው ይሄኛው ማለት ነው። ሌላ አዲስ ሰፈር የአዲስ ሰፈር ስታስታውሻለሽ? እሱም ብዙ አለ። አንተ ሌላ ተራራ እየመጣ እኮ ነው። ወይ ጉድ ዛሬ ተሰዳደ ነገሩ አንድ ነው የሚቀረን። ወይ ነጠላ እንግዛ ቅዱስን ወገቤ ላይ ማረግበት። አዎ ያምራል። ስለ ፒያሳ ያልኩት ሁልጊዜ ስመጣ ስንት አመት በኋላ ስመጣ እንደዛው ነበር እንደማስታውሰው። ያኔ አንዴ መተን ነበር ማለት አዎ ማለት በጣም ብዙ ጊዜ እንጂ እዚህ ኢትዮጵያ ከተመለስኩ በኋላ ኧረ እዚህ ጥላ ምናምን ገዝተሽ እዚህ ፒያሳ መተትዘሽም ጥላ አዎ ያንጥላ እምልህ በእጅ የሚቆጠር ጊዜ አይደለም። በጣም ብዙ ጊዜ ፒያሳ ከሰለሞን ጋር እናቴ ራሷ ሱቅ የነበራት ጊዜ። ስለዚህ ሁል ጊዜ ስመጣ ግን ያው ነበር ትዝታው እንደያዘ ቁጭ እንዳለ ሳይነሳ ምንም ነገር አንድ ቦታ በኋላ ግን ፈረሰ። አዎ በቃ ህይወት እንደዛ ነው። እና በቃ ከዛ ሁሉ አመት በኋላ ስትመለስ አንድ ቁጭ ብሎ የጠበቀ ቦታ የለም ትዝታን በሙሉ ይዞ ያ ኧረ ይሄ አሁን ቦታውን አላስታወስኩትም እኮ። ይሄ ቤትኛው መሰለሽ? ይሄ አሁን እንትን ሱቁ ነው በዛው። ይሄ ህንጻው ሱቁ ያለበት የነበረው ከጎን ተው እንጂ የኛ ቡቲክ የነበረው ወርገር ምናምን። አዎ እዛ ጋር እኮ ነበር ሱቃችን። በቃ እዛ ጋር ነው እሱ ነው። ይሄ ከፊት ለፊቱ ያለው ትልቁ ቦታ ለስንት አመት ባዶ የነበረው የታጠረው አንድ ካፌ ካየ ቁጭ እንላለን። ይሄ ትክክለኛ ትልቅ ስራ ነው። በጣም ዳገት እየወጣን እኮ ነው እንዴ? ዳገት ነው። በጉግል አየዋለሁ ፒያሳ ምን ያክል ዳገት ላይ ነው ቁጭ ያለችውልና ያን ዳገት ልጅ ይዤ ነው የወጣሁት። ተለዋወጥን።
ተለዋወጥን። ዶጭዬ ግን እኮ ስንደርስ ነው የተለዋወጥን። ይሄ ሁሉ ለኪዩት ይሄ ሁሉ የወጣሁት እኔ ነኝ። እዛ ጋር ብታረጊ ነው ከስር ጀምሮ ከስር ጀምሮ የወጣችው ደራርቱ ሶፋኒት ሊያልቅ ሲል እንግዲህ ከች ብሎ ተገኘ። አዎ አሁን ግን ጠፋኝ። ይሄ ከላይ አሁን ተራራ የወጣ ነው አስታወስኩት። እዚህ ጋር ደግሞ በሙሉ ጠፋኝ ምን እንደሆነ። ሱቆች ምናምን ነበሩ እዚህ ጋር። ይሄ የበፊቱ የእናቴ እሱ ማለት ይሄ ነው አይደል? ህንጻው ብቻ ነው የቀረው። ህንጻው ጋር ተያያዥ ያላቸው እንጂ እዛ ጋር ሱቆች ምናምን ነበሩ። ቀየሩት ግን በጣም ነው የተቀየረው። የአድዋ ድል መታሰቢያ ምናምን። አሁን ዋው በርገሩ የቱ ጋር ሄደ? ተነስቷል። እዚህ ውስጥ ነበር የነበረው። በጣም ቀየሩት። ማስታወሰው ዋው በርገር የኛ ነበር ብለሽ ነበር። ያ ነው በቃ ቤቱ። ዋው በርገሩ ሳይሆን ቤቱን እኮ ነው። ይሄን ትንሽ እንዳለ ነው በትንሹ ወደታች። ይሄ ቲያትሩ አይደል? ብሔራዊ ቲያትሩ እዚህ ፎቅ ላይ ነው አይደል? ብሔራዊ ቲያትሩ እዚህ ፎቅ ላይ ነው ወይስ ከጎን ነው? ኦኬ ይሄ ፖስታ ቤቱ ነው። የኢትዮጵያ የመጀመሪያ ፖስታ ቤት። ኦኬ እዛ ሻይ ለመጠጣት ቅዱስዬንም ለማስተኛት ገባን። ውስጡ እንዴት ያምራል! ደንበኛ ፒያሳ። አመሰግናለሁ። በጣም ያምራል። እና እዛ ካሸሩ ጋር ነው የተጻፈው ይሄ የኢትዮጵያ የመጀመሪያ ፖስታ ቤት እና ፎቶ አለው ትልቅ። አይ ዶንት ቲንክ የሚታይ ጥቁርና ነጯ ናት። እና የበፊት ፎቶ አለ የዚህ ህንጻ ፖስታ ቤት ሆኖ ማለት ነው። እና በጣም ደስ ይላል። ውስጡ ያምራል። እና ሻይ መታለች። ኦኬ አሁን የእረፍት ጊዜ ነው በእግራችን ከመሄዳችን በፊት። ኦኬ ቁጭ ብለናል። ልጄ ስላልተነሳ ሌላ ምግብ አዘናል። ፓስታ በጣም ይጥማል። ፓስታ በ60 አይደል? ኦኬ በጣም ይጥማል። ቆንጆ ነው። ቅዱስዬ ተኝቷል። እና ፒያሳ ሁሌ ስንመጣ ክትፎ ነው የምንበላው። የጉራጌ ቤት ነው። ስሙን ረሳሁት፣ ግን ስሙን ታስታውሰዋለህ? አይደለም አይ ቲንክ ጉራጌኛ ነበረ። አላወኩም። አንተ ዝም ብለህ እየፈጠርክ ነው። ግን ሁሌ አባቴ ነው ያን ቦታ ያስተዋወቀን እና በቃ ፒያሳ ካለን ያ ነበረ። አሁን ያ ቦታ ፈርሷል፣ የለም በሙሉ። ያ የክትፎ ቤት ሄደን የቱ ጋር እንዳለም አላገናዘብኩም፣ ላውቀው አልቻልኩም የቱ ጋር እንደነበረ። የሆነ ካፌ አለ፣ እሱን ካገኘ ነው ዞር ስንል የቱ ጋር እንዳረፈ እናውቃለን። እና በጣም ትልቅ ትዝታ ነው ያ ክትፎ ቤት። በጣም ቆንጆ ክትፎ ቤት ነበርና አሁን የለም። ስለዚህ ታሪክ ወደ ፓስታ ተለውጧል። ፒያሳ ስንመጣ ፓስታ በ60 ነው የምንበላው። በቃ ግን ቆንጆ አሁንም እሺ
አሁንም በቃ እዛው ፖስታ ቤት ነን የሚያምረው ቦታ እና የድሮ ዘፈን ነው ደግሞ የሚጫወቱት ሻዩ ቆንጆ ነው ሁሉ ነገር